ኦሪት ዘዳግም ምዕራፍ 22 ተራ ቁጥር 17 ለአድማጮች እንዳይበዛ ከሁለት ስለተከፈለ ከኋላ ያለውንም አድምጣችሁ ይህንም አስተባብራችሁ እንድታደምጡት አሳስባችኋለሁ። ወይእህዝዎ ለውእቱ ብእሲ ሊቃናተ ይእቲ ሀገር ወኢይትጽዎ ያንንም ሰው የዚያች አገር አለቆች ይዘው ይሰሩት ይቆጡት አለ። ይቅጡት ማለት ነው። ተራ ቁጥር 18 ወይነስእዎ ምእተ ሰቅለ ወይሁብዎ ለአቡሃ ለይቲ ወለት እስመ አውፅአ ስመ እኩይ ላዕለ ወድንግለ እስራኤል ወትከውኖ ሎቱ ብእሲተ ወኢይከውኖ ሀዲጎታ መጠነ ሕያው ውእቱ በእስራኤል ድንግል ላይ ክፉ ስም አውጥቷልና ማለት ድንግልናዋን ካገኘ በኋላ አላገኘሁባትም ብሏልና። ሹማምንቱ ከሱ 100 የብር ቦቄት ተቀብለው ለዚያች ልጅ አባት ይስጡት። ከዚያም በኋላ ለሱ በግድ ሚስት ትሁነው። መጀመሪያ ወዶ አግብቷታልና ድንግልናዋን ከወሰደ በኋላ ጠላኋት አልወደድኳትም ብሎ ድንግልና የላትም ብሎ ስሟን አጥፍቷልና ካሳዋን ለአባቷ ከሰጠ በኋላ እሱም ሳይወድ በግዱ ሚስት ያድርጋት አለ። ሚስት ትሁነው። በሕይወተ ሥጋ ባለበት ዘመን ሁሉ እሷን መፍታት አይገባውም ብለው ይፍረዱበት አለ። ተራ ቁጥር 19 ወለእመሰ እሙነ ኮነ ዝንቱ ነገር ወይ ተረክበ ድንግልናሃ ለይቲ ወለት ያውፅእዋ ሀበ ኆኅተ ቤተ አቡሃ ወይውግርዋ በአይባን ሰባ የይቲ ሀገር። ነገር ግን ይህ ነገር ያ ሰው ሚስት አድርጎ ካገባት በኋላ ድንግልና ካላገኘባት ድንግልናዋን አላገኘሁባትም ያለው እውነት ሆኖ ከተገኘ የዚያች ልጅ ድንግልናዋ ካልተገኘ ከአባቷ ቤት ደጃፍ ላይ አውጥተው የዚያች አገር ሰዎች በድንጋይ ወግረው ይግደሏት። በድንጋይ ተወግራ በእሳት ተቃጥላ ትሙት አሉ። ይሙት ትሙት ብለው ይፍረዱ አለ። ተራ ቁጥር 20 እስመ ገብረት በደ በውስተ ደቂቀ እስራኤል ወአዘመወት ቤተ አቡሃ ወአጽዓለት ወታሴስሉ እኩየ እሙስቴትክሙ በእስራኤል ልጆች መካከል ስንፍናን አድርጋለችና ማለት ሕጓን አልጠበቀችምና የአባቷንም ወገን አሰስናለችና ቤተ ዘማም አሰኝታለችና እንዲህም አድርጋችሁ ክፉውን ሁሉ ከእናንተ አርቁ አለ። እንዲህ ያለውን ክፉውን ነገር በድንጋይ ወግራችሁ በእሳት አቃጥላችሁ የምታረጉ ስትሆኑ በመካከላችሁ ስንፍና የሚያደርግ ሰው አይኖርም አለ። ተራ ቁጥር 21 ወለእመ ወዘተረክበ ብእሲ እንዘይሰክም ምስለ ብእሲተ ብእሲ ይትልዎሙ ለክልኤሆሙ ለውእቱኒ ብእሲ ዘሰከበ ምስሊሃ ወለይእቲኒ ብእሲት ወታሴስሉ እኩየ እምእስራኤል። ከሰው ሚስት ደርሶ የተገኘ ሰው ቢኖር ያችን ሴትና ያንን የደረሰባትን ሰው ሁለቱንም ሁሉ ይግደሏቸው። በድንጋይ ወግሮ በእሳት አቃጥለው ይግደሏቸው። እንዲህ እያደረጋቸው ከእስራኤል መካከል ክፉን አጥፉ አለ። ይህ ሲሆን እስራኤል ሁሉ ይህን አይተው ከክፉ ሥራ ይጠበቃሉና አለ። ተራ ቁጥር 22 ወለእመዎ ወለት ድንግል እህታ ወለእመዎ ወለት ድንግል እንተ ፍህርት ይእቲ ለብእሲ ወረከባ ካልእ ብእሲ በውስተ ሀገር ወሰከበ ምስሊሃ። ለወንድ የታጨች ድንግል ልጅ ብትኖር ግን ሌላ ሰው በሀገር ቤት አግኝቷት ተስማምተው ቢደርስባት አለ። ተዋደው ማለት ነው። የታጨችው ለሌላ ነው። እርሷ ደግሞ ሌላ ወንድ ወዳ ከዚያ ጋር ተስማምተው ቢደርስባትና ቢያስነጉራት አለ። ተራ ቁጥር 23
ለክልኤሆሙ ያውፅእዎሙ ሀበ አንቀጽ ለይቲ ሀገር ወይውግርዎሙ በአይባን ወይቅትልዎሙ ለወለትኒ እስመ ይጸርሃት በውስተ ሀገር ወለውእቱኒ ብእሲ እስመ አይሰራ ለብእሲ ተካልኡ ዋሰስሉ እኩየ ሙስቴትክሙ። ጩኸት ያ ወንድ ሲደርስባት ጩኸት አላሰማችምና አልጮኸችምና ያችን ልጅ እርሷ ራሷ ወዳ ነውና ይህን ያደረገችው። እሷንም የባልንጀራውንም ሚስት አያም አጎሳቁሏልና ያንንም ሰው ወደ አደባባይ አውጥታችሁ በድንጋይ ወግራችሁ ግደሏቸው አለ። እንዲህ እያደረጋችሁ ክፉን ከእናንተ አርቁ አለ። ተራ ቁጥር 24 ወለእመሰ በገዳም ረከባ ብእሲ ለወለት እንተ ፍርት ይእቲ ወተሃየላ ወሰከበ ምስሊሃ ቅትልዎ ለዝግቱ ዘሰከበ ምስሊሃ ለባሕቲቱ። የታጨችውን ሴት ልጅ አንድ ሰው በምድረ በዳ አግኝቶ ቢታገላትና ያለ ፈቃዷ ቢደርስባት ያንን ሰው ብቻውን ግደሉት አለ። ተራ ቁጥር 5 ወለወለትሰ አልቦ ዘትሬስይዋ እስመ አልባቲ ጌጋይ በዘይት በዘትመውት ይእቲ ወለት ከመ ይትነሣ ብእሲ ካላይ ለካልኡ ወይቀትሎ ከማሁ ውእቱ ለዝንቱ ነገር። በምትሞትበት ምክንያት የምትሞትበት በደል የለባትምና ያች ልጅ ያንን ኃጢአት ወዳ ፈቅዳ ተስማምታ አላደረገችውምና ግን እርሷ ግን የምታደርጓት ነገር የለም፣ ምንም ነገር እንዳታደርጉባት አለ። አንድ ሰው በጠላትነት ተነስቶ ባልንጀራውን እንደሚገለው በምድረ በዳ አግኝቶ ያለ ውድ በግድ ደርሶባታልና አለ። ያ ሰው ያለ ውድ በግድ የደረሰባት አንድ ሰው ጠላቱን በመንገድ ላይ አግኝቶ ጠላቱን እንደሚገለው እንደዛ ነውና ያደረገባት። እሷ በደል የለባትምና በእሷ ላይ ፍርድ እንዳትፈርዱ አለ። አስገድዶ የደፈራትን ሰው ግን ብቻውን በድንጋይ ወግራችሁ በእሳት አቃጥላችሁ ግደሉት እንጂ አለ። ተራ ቁጥር 26 እስመ በገዳም ረከባ ወጸርሃት ይእቲ ወለት እንተ ፍህርት ይእቲ ወአልቦ ዘይረድአ። በዱር በገደል ሸምቆ ተደብቆ አግኝቷታልና ያችም ልጅ ብትጮህ የሚረዳት ሰው አላገኘችምና እርሷ በደል የለባትም አለ። ተራ ቁጥር 27 ወለእመ ወዘረከበ ወለተ ድንግለ እንተ ኢኮነት ፍርተ ወተሃየላ ወሰከበ ምስሊሃ ወረከብዎ። ያልታጨችውን ድንግሊቱን ልጅ አግኝቶ ተበራቶባት ማለት አስገድዶ ደርሶባት ያገኙት ሰው ቢኖር አለ። አስገድዶ ደፍሯት ተገናኝቷት የተገኘ ሰው ቢኖር አለ። ተራ ቁጥር 28 ይሁቦ አልአቡሃ ብኡቱ ብእሲ ዘሰከበ ምስሊሃ ለይቲ ወለት 50 ድድርክመ ብሩር ወትከውኖ ሎቱ ብእሲተ ወይከውኖ ይህድጋ መጠነ ሕያ ውእቱ እስመ አይሰራ። ያችን ያልታጨችን ድንግል ልጅ በግድ የደረሰባት ሰው ቢኖር አለ። ያ ሰው ለአባቷ ካሳውን 50 ወቄት ብር ይስጥ አለ። ያች ያልታጨች ልጅ ስለሆነች ያ ሰው አይገደልም፣ ልጅቷ አልታጨችምና። ስላልታጨች ግን አስገድዶ ስለደፈራት ለአባቷ ካሳውን 50 ወቄት ብር ይስጥ። እርሷንም በግድ ባይወዳትም እንኳ በግድ ያግባት፣ ሚስት ትሁነው። አንድ ጊዜ አጎሳቅሏታልና አስነውሯታልና ባለበት ዘመን ሁሉ በዘመኑ ሁሉ እንዳይፈታት ሚስት ሁናው ትኑር አለ። ግን ያለ ፈቃዷ ስለደፈራት ለአባቷ 50 ወቄት ብር ካሳ ይክፈል። ምንም እንኳ ባይወዳት አግብቶ በዕድሜ ልኩ ሚስት ትሁነው እንጂ እሷ አስነውሯታልና ለሌላ ሰው ልትሆን ስለማትችል ራሱ ያግባት አለ።
ተራ ቁጥር 29 ወይ ይንሳ ብእሲተ አቡሁ ወይ ይክስት ኀፍረተ አቡሁ። ማንም ሰውን ከእንጀራ እናቱ ወይም ከአባቱ ሚስት አይድረስ። የአባቱንም ኀፍረተ ሥጋ አይግለጥ። የአባቱንስ ሚስት ምን ጊዜም አያገባም ብሎ አባቱ ከደረሰባት ሴት አይድረስ አለ። የአባቱንስ ሚስት የሚያገባ የለም ብሎ አባቱ የደረሰባትን ሴት ከዛች ሴት እንዳይደርስ አለ። ይህን አድርጎ ቢገኝ ግን የአባቱን ኀፍረት መግለጡ ነውና ወይም የአባቱን ሚስት እንደደፈረ ይቆጠራልና እሱንም በድንጋይ ወግራችሁ በእሳት አቃጥላችሁ ግደሉት አለ። ኦሪት ዘዳግም ምዕራፍ 22 ከቁጥር 17 ጀምሮ ያለው ተፈጸመ። ይቆየ